አብርሃምንም ፍቅርንም ለብቻው ባገኛ ደስ ይለኛል። ምክንያቱም አሁን ሄርሜላና ሩታ ላይ አይደለም እየተጫወተ ያለው ፍቅር ላይ ነገ ትቷት ለሚሄደው ነገር ይሄን ያክል መታ ሳክሪፋይስ መክፈል የለባትም። በሰው ነፍስም በራሷም ህይወት ላይ መቀለድ የለባትም። ልጁ በህይወታችን ላይ እንዲህ እየተጫወተ ነው ገብቷል። አሁን ደግሞ ይቀጥልና እቺንም ደርቦ ሌላ አራተኛ ሴት ሊያመጣ ይችላል። ይሄ ደግሞ ለሁላችንም ቀውስ ነው ገብቷል። ይሄ በቃ ላይፋችን ላይ በጣም እየከበደ ያለ ነገር። አንተ ደግሞ ስጋው ነው ወንድሙ ነው። እኔ ሩታን አስተካክለው ነገር አስተካኪ ነገር አስተካኪ በላት ብትለኝ አዎ እላለሁ። ለምን ቅርቧ ነኝ፣ ወንድሙ ወይ እህቴ ነች። የፈለገ ብንጣለው አቡሽን ሁድን አርገው ነገር አርግ በለው ብትለኝ እላለሁ። ለምን ወንድሙ ነኝ። ይሄን ነገር ለማስተካከል አንተ ወንድሙ ሆነ ካልቻል እንዴት ነው ሩታን ልታግዛት የምትችለው? ነገር ማስተካከል ከፈለግ እዚሁ እነሱ ጋር ያሉበት ቦታ እየተገኘክ እየሄድክ ነገራቶች እየተጋፈጥክ ነው እንጂ እንዴት እነሱ ጋር አንተ ጋር ይመጣሉ? ይሄ ደግሞ ሊሆን አይችልም። ይኸውልህ አብረን እናስተካክል ከሆነ ስማኛ እንዴ ቆይ አብረን እናስተካክል ከሆነ ያስማማኛል ገብቷል። ግን እንደባለፈው ማታ አዳር አደሰተኝ ከሆነ ባታገኘኝ ደስ ይለኛል። አንተ ያላደረከው ነገር አንተ ያላደረከው ነገር አድርግ ብላ አትጥረኝ። ሰላም ቤተሰቦቼ እንዴት ናችሁ? ሰሞኑን ጠፍቻለሁ። ያው አንዳንድ ነገሮች ይዘው ነው የቤተሰብ ጉዳይ ምናምን ያው እንደጠፋው አውቃለሁ። ለዛም ደግሞ ይቅርታ ጠይቃለሁ። ዛሬ ትንሽ አንዳንድ ነገሮች መስተካከል ሳይኖርባቸው አይቀርም። የአብርሃም ነገር በጣም እየከበደ ስለመጣ ያን ነገር ማስተካከል ሳይኖርብኝ አይቀርም በሚል ነው የመጣሁትና አብርሃም ምን ላይ እንዳለ አሁን ላይ ማንም ማያውቅ የለም። ምክንያቱም በጣም እየተሟዘዘ ነው ያለው በእንደዚህ አይነት ነገር። በጣም በቃ የሰው ላይፍ እያበላሸ ነው ያለው። የሩታና የሄርሜላ አልበቃ ብሎት አሁን ደግሞ ሌላ ሴት አምጥቷልና ይሄ ነገር ይበቃል ባይ ነኝ እኔ። በጣም የሚያስጠላ ነገር ነው እያደረገ ያለው። ይከብዳል። ለሰው ህይወትም ለራሱም አይምሮ ጤነኛነት አይመስለኝም ይሄ ነገር በጣም ነው የሚከብደውና እኔ ደግሞ በቦታው ተገኝቼ ይሄን ነገር ላስተካክል አልችልም። ምክንያቱም አሁን እሱ ላይፍ ነው ምናምን የሩታም ላይፍ ነውና ይሄን ነገር እኔም ገብቼ እንትን ካልኩት ጭራሽ ይበላሻል ብዬ ስላሰብኩ ነው። ግን በተዘዋዋሪ ነገር ማስቆሜ ስለማይቀር ያን ነገር ማስተካከል አለብኝ ብዬ አስቤያለሁና ኤፍሬምን ጠርቼዋለሁ ዛሬ። አይ ቲንክ ኤፍሬም ወንድምም ነው በጣም ይቀራረባሉም ከሱ ጋር። ግን ያው ማስተካከል አለበት ብዬ አስባለሁ። ኤፍሬም ይሄን ነገር ካላስቆመው ሌላ ማንም ሰው ሊያስቆመው አይችልም። ስለዚህ ኤፍሬም መጥቶ ይሄን ነገር ምን እንደሚለኝ አላቅም። ያው እኔ ያገባኝም ከሱ ጋር ልነጋገርም ምናምን ሊል ይችላል። ግን ግዴታ ማስቆም አለበትና ጠርቼዋለሁ። ሌላው ደግሞ ፍቅር የምትባለው ልጅ በጣም ይሄ አጸያፊ ተግባር ነው ልነግርሽ የምፈልገው ነገር አለና በጣም የሚከብድ ተግባር ነው። ሶስተኛ ተደርቦ እንደመምጣት የሚያስጠላ ነገር የለም። ታውቂዋለሽ ያለበትን ሲቹዌሽን፣ ሩታ ያለችበትን ሁኔታ፣ ከሄርሜላ ጋር ያለውን ግንኙነት፣ በዚያ ላይ ደግሞ የሱ ቤተሰቦች የኛ ቤተሰቦችም ያሉበትን ሁኔታ እያወቀች አታውቅም ብዬ አላስብም። አክቹሊ እያወቀች እዚህ ሶስተኛ ተደርባ በመምጣቷ በጣም ነው የሚያስጠላው። አውቃም ሊሆን ይችላል፣ እየቀለዱብንም ሊሆን ይችላል፣ አላውቅም እሱን። ምክንያቱም አሁን ፈን እያደረገ ነው በእነሱ እየተዝናና ነው ያለው፣ እየተጫወተ ነው ያለው። ቁም ነገሩን ትቶት መጫወቻ አድርጎታል ላይፉንና ምን እያሰበ እንደሆነ አላውቅም። አክቹሊ ዳይሬክት አግኝቼው ባዋራው ደስ ይለኝ ነበረ። ግን ይሄን ነገር ማድረግ አልችልም። ሊያገኘኝ ፍቃደኛ አይደለም። በተዘዋዋሪም ላገኘው ፈልግ አብርሃም ፍቃደኛ አይደለምና ባይሆን ፍቅርን አግኝቼ ምን ማድረግ እንዳለባት ጠይቃታለሁ፣ ወይም ደግሞ ዞር እንድትል ከአካባቢው ነግራታለሁ ብዬ አስባለሁ። አሁን ደስ ብሎኛል አክቹሊ በሚፈጠረው ነገር ከፍቶኛልም። አንደኛ ሩታ እየተከፋች ያስጠላት ነገሩ እየከበደን ነው እየመጣ ያለውና በዛ ነገር ደብሮኛል። ሁለተኛው ደግሞ ሄርሜላ እንደማትወደድ እንድታቅ ፈልጋለሁ። በዚህ አይነት ተወዳ እንዳልሆነ እንድታቀው ፈልጋለሁ። ምክንያቱም እንግዲህ ቢወዳት ኖሮ ሌላ ሴት ደርቦ አያመጣም ብዬ አስባለሁና ታመም ያለው ምናምን በሚል ተልካሻ ሰበቦች እቺን ነገር ደርቧታል። ጎበዝ ነው። ጭንቅላቱ በጣም የሰፋ መሆኑን የሚያስታውቀው ለመጫወት እንደዚህ ነውና ለቁም ነገር ቢጠቀመው ጥሩ ነበር። ይሄን ነገር ግን አልሆነም። ከዚህ በላይ የተሻለ ማሰብ የሚችል አይመስለኝም አብርሃምና ይከብዳል። ፍቅርንም አግኝቼ ለማዋራት ሞክራለሁ። ሄርሜላም ከዚህ ቦታ እንድትርቅ ነግራታለሁ ብዬ አስባለሁ። ከዚህ በኋላ ኤፍሬምም አጋጣሚ መጥቷል።
ዲንሽልኝ አባት ሁሉ ሰላም አለሁልሽ። አማን ነው አለን ተጠፋፋና ተጠፋፋ እንዴ ነው ሁሉ ሰላም ነው። አንተ እመጣለሁ ብለህ ትጠፋለህ። ያው አልተመቸም መሰለኝ። ያው የቤተሰብም ነገር ታውቀዋለህ፣ ስራም አለ ምናምን ይደራረባልና ይከብዳል። ኦዲየንስንም ለዚህ ይቅርታ ጠይቃለሁ። ቤተሰቦቻችንን ሰላም ብትልልኝ። እሺ ሰላም ፋሚሊ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ኖቤን አግኝቼዋለሁ። ለምን እንደፈለገኝ አላውቅም። እፈልጋለሁ ለአንድ ጉዳይ ና ብሎኛል እና ኖባ ተረፈው ሁሉ ሰላም ነው። ሁሉ ሰላም እንዴት ነው? ምን አዲስ ነገር አለ? የማላውቀው ነገር ምንም አዲስ ነገር የለም። ያው ፍቅር መታለች። እንግዲህ አዲሱ ነገር እስካሁን ባለው እሷ ነች። ያው ሶስተኛ ሴት ተደርጓል ማለት ነው። አሁን አጋጣሚ ለቤተሰቦች ለኦዲየንስ ምን ነገር እየነገርኩ ነበርና በሩታ ዙሪያ ያለውን ነገር ታውቀዋለህ። ያው ተጋብተዋል፣ ወልደዋል ምናምን ግን ሄርሜላ ተደርባ ነበር ይሄ ነገር የተፈጠረውና አሁን ላይ ሄርሜላ እንደማትወደድም ስላወቀች ደስ ብሎኛል። በዚህ ዙሪያ እንደማታስፈልገውም ያውቃል። ግን አሁን ሌላው ነገር ዋናውን የፈለኩ ነገር ፋይ ወንድሙ ነህ ለአብርሃም እስከማውቀው ድረስ አውቃለሁ። ለሩታም ለኛም ቤተሰብ ብዙ ነገር አድርገሃል፣ ብዙ ነገር አሳልፈናል አብረንም። ግን አንድ ነገር ልጠይቅ እፈልጋለሁ። አብርሃም ማስቆም ከቻልክ እንድታስቆምልን ነበረ። ገብቷል? አሁን ቤተሰቡ ነህ። የፈለገ ብትራራቁም ብትለያዩም ነገሮች ቢያለያዩአችሁም ወንድሙ ነህ እና ከቻልክ ብታስቆምልኝ በጣም ደስ ይለኛል። ምክንያቱም አሁን ሩታ ያለችበት ሁኔታ ደስ አይልም። የሩታና የሄርሜላ አልበቃ ብሎኝ ደግሞ ፍቅር ምናምን የምትባል ሴት መታለች። ይሄ ደግሞ ለኛ አስፈላጊ አይደለም። ትክክል አይደለም። ትክክል ግን ደግሞ አንተ ማስቆም ከቻልክ ለምን አንተ አታስቆሙ? እኔ አሁን ባለፈው ወረትም እንደዚህ መተህ ትእዛዝ ሰተህ ሄድክ። አንደኛ እኔ ጋር መተህ ትእዛዝ ምን እንድትሰጥ አልፈልግም። በመጀመሪያ ደረጃ ትእዛዝ አይደለም የሰጠኸው። ስማኝ፣ በመጀመሪያ ደረጃ ስማኝ። ይኸውልህ ኖቤ አንተ ልክ ስራ እንዳለብህ እኔም ስራ አለብኝ። እሺ፣ በመጀመሪያ ደረጃ አንተ የሆነ ነገር እንደተወጠርክ እኔም መጥቼ የሆነ ነገር መወጠር አያቅተኝም። እዚህ ጋር ለሆነ ሰንበዲ ስን ሁሉም ነገር ትቼ እየተጋፈጥኩ ያለሁት። አንተ ግን ስራህን አስቀድመህ ፋሚሊን አስቀድመህ ብዙ ነገር አድርገህ ጊዜ ሲመቻችልህ ብቻ እየመጣክ እኔ ጋር መተህ የሆነ ነገር እንድትል አልፈልግም። በመጀመሪያ ደረጃ አብርሃምን ከየሆነ ነገር አስወጣው ነው። ባለፈው መተህ እህቴን አደራ አልክ፣ እሺ አልኩኝ። ገብቶሃል? አሁን ደግሞ መተህ ይሄንን አስወጣው አይባልም። ቆይ አይደለም ስማኝ፣ አይባልም። ወይና አስወጣው ነው የሚባለው። አብረን ወይን ነገር እናድርግ ነው እንጂ የሚባለው ይሄ ነገር አድርግ። ይሄ እኮ ትእዛዝ ነው እየሰጠክ ያለው። እኔ ደግሞ አንተ እንድታዘኝ አልፈልግም። ኤፋይ ይሄ ትእዛዝ አይደለም። አንደኛ ከወንድምነት አንጻር ነው። እንዴት አድርገህ እንዳሰብከው አላውቅም ነው አለ። በጣም ስለናደርከኝ ነው። አይ የሚያናድድ ነገር አይደለም። አንደኛ እኔም አንተም የሚመለከተን ስለ ሩታ ሊሆን ይችላል። እኔ አሁን አብርሃምን ሂጂ አቁም ማለት አልችልም። ምክንያቱም ወደ ጸብ ወይ ወደ አላስፈላጊ ነገር ነው የምንሄደው። ከኔ የተሻለ ደግሞ አንተ ትቀርባለህ። ምንም የምቀርበው ነገር የለም። የሰማኸኝ ነው። እኔ ምንም የምቀርበው ነገር የለም። ትናንትና አግኝቼው እኮ የተባልኩት ነገር እኔ ስለማውቅ ነው። ገብቶሃል? ማስቆም ካለብህ ራስ ሄደህ አስቁም። እኔን አትዘዘኝ። ወይም ደግሞ እኔ ጋር መጣ ወንድሜ ነህ ብዬ ስለማስብ ነው ነገር ምን ነገር ወይም ትቀርባለህ ለነሱ ወንድምነት ምናምን ነገር አይደለም። ገብቶሃል? አንተ መጥተህ የሆነ ነገር የሰው ላይ አደራ ብቻ እየሰጠህ የሆነ ነገር እየሰጠህ አይሆንም። ነገራቶች ላይ ገብተህ መጋፈጥ አለብህ። ልክ እኔ እንደተጋፈጥኩት ወይም ደግሞ እየተጋፈጥኩት እንዳለው አንተ ገብተህ መጋፈጥ አለብህ ነው እያልኩ ያለሁት። ገብቶሃል? ከሩታ ጎን በስነ ስርዓት ቆመህ ወንድሟ ነኝ ብለህ የምታስብ ከሆነ በስነ ስርዓት ቆመህ መጋፈጥ አለብህ ለሷ ብለህ እንጂ ከስንት አንድ እየመጣ እኔ አደራ አትስጥ። ያልተረዳኸኝ ነገር አለ ይፋ። ምን መሰለህ አሁን በእንደዚህ አይነት ሁኔታ አውርተን የምንፈታው ነገር አይደለም። አውቃለሁ አንድ ነገር አመጣጥቅ ደስ አላለኝም ነው የሆነ ነገር እናድርግ ነው እንጂ የሚባለው እኔ ነገር የምጠይቅ አንደኛ ቢዚ ስለሆንኩ አይደለም። አንተ ወጣራል አውቃለሁ ቢዚ ስለሆንክ ነው። ሌላው ስራ ፈታ አይደለም። በመጀመሪያ ሁሉም ሰው ሰርቶ አደር ነው። ሁላችንም እየሰራን ያለን ሰዎች ነን። ህይወታችንን እየሰራን ነው እየመራን ያለን። ኧረ ይፋ በዚህ ልክ ማንነጋገር ጥሩ ነው። ቆይ አንዴ ልክ ስማኝ። አንተ ስራ እንዳለ በአንተ ብቻ አይደለም የስራ ሰው ገብቶሃል? እዚህ ጋር ቦዘን የለም። ሁላችንም የስራ ሰዎች ነን። ስለዚህ አንተ ብቻ እየሰራህ ካለም ግን ደግሞ ስራችንን ለየሆነ ሰንበድን እየተውን ነው። ገብቶሃል? እዚህ ጋር የራሳችን ነገር እየተውን ነው። ለሰውን እያስተካከልን ያለ ነው። አንተ ደግሞ ስራህን ጨርሰህ እየመጣ እኛ ጋር መተሽው አታድርግ ነው። ለእህት በስነ ስርዓት ለእህት እቆማለሁ የምትል ከሆነ ተጋፈጥላት። አነጋገርህ እኮ ትክክል አይደለም። ነው በቃ እንዴት ነው ያደረከኝ ነው። አይ ስሜታዊ መሆን አያስፈልገውም እኮ ኤፍሬም። እኔ አሁን እንደ አንድ ወንድም ወይም እንደ አንድ ጓደኛ ወይም እንደ ቤተሰብ አስቤ እኔ በቦታው ላልኖር እችላለሁ። እኔ ለሩታ አሁን ላይ ቅርብ አይደለሁም እያልኩ አይደለም፣ ግን በቦታው ቶሎ ላልገኝ እችላለሁ ወይ በፈለገች ይሳል ላልገኝ እችላለሁ ብዬ ስላሰብኩኝ ወይም ደግሞ አንተ ለአብርሃም ቅርብ ነህ ከኔ በተሻለ እኔ ከአብርሃም ጋር ብሄድ ከሰማኝ አንድ አዳምጠኝ። ከአብርሃም ጋር ቅርብ አውቃለሁ፣ ግን ምንም ቢሆን ስጋው ነህ አይደለም ኤፍሬም። አንድ አዳምጠኝ። እኔ ስራዬን ጥዬ ምናምን አመቻቼ ጨርሼ አይደለም መጣው፣ አክቹሊ ጥዬ ነው መጣው። ወይ ሀገር ውስጥ አልሆንም ወይ የሆነ ሀገር ወይ ወደ አንዳንድ ክፍለ ሀገሮችም ልሄድ እችላለሁ ምናምን
ያ ነገር ሊያስገድደኝ ይችላል። አንተ ደግሞ አሁን በዚህ ሰዓት እዚሁ ነው ያለው አይደል? እዚሁ አይደለም ያለው። እሺ ስማኝ፣ አዳምጠኝ። የራሴ የኮራ ስራ አለኝ እኮ ነው። እዚሁ አይደለም ያለው ስትል ስራ ፈት አይደለም። ስራ ፈት ሆነ እኮ አይደለም። አሁን በዚህ ሰዓት እነሱን በየጊዜው ማግኘት ትችላለህ። እኔ አሁን አብርሃምን ላገኝ ብል ላገኘው አልችልም። ሜቢ አክሲደንትሊ ካልተገናኘን በቀር ሄርሜላ ላገኝ ብል አላገኛቸውም። ፍቅርንም ላገኝ ብል ጭራሽ እኔ እና እሷ ያን ያክል ግንኙነት የለንም። የሰማኸኝ ነው። እያገኛቸው ያለው ነው በአንድ ነገር ነው። ሄርሜላንም ማግኘት ያልቻልከው ሌላም ሰንበሪን ማግኘት ያልቻልከው እዚች ጋር መተህ ነገራቶች ላይ የቅርብ ሰው አይደለም። ገብቶሃል? ርቀህ እኮ ሄርሜላ አንተ ያለበት ቦታ ልትመጣ አትችልም። ወይም ደግሞ አብርሃም አንተ ያለበት ቦታ ሊመጣ አይችልም። የሰማኸኝ ነው እኮ አንዴ ስማኛ። በመጀመሪያ ኖቤል አንተም አዳምጥ። ሰምተኛል። አንተ ሄደ በክፍለ ሀገር ሄደ አብርሃም እኮ ካንተ ጋር ሊዞር አይደለም ወይ ሄርሜላ ካንተ ጋር መታለት ዞር አይደለም። ገብቶሃል? ነገር ማስተካከል ከፈለክ እዚሁ እነሱ ጋር ያሉበት ቦታ እየተገኘክ እየሄድክ ነገራቶች እየተጋፈጥክ ነው እንጂ እንዴት እነሱ ጋር አንተ ጋር ይመጣሉ? ይሄ ደግሞ ሊሆን አይችልም። አብረን እናስተካክል ከሆነ ስማኛ፣ አንዴ ቆይ። አብረን እናስተካክል ከሆነ ያስማማኛል። ገብቷል? ግን እንደባለፈው መታ አዳር አድሰጠኝ ከሆነ ባታገኘኝ ደስ ይለኛል። ብዙ ጫና ያለብኝ ሰው ነኝ። እንደዚህ አይነት ወይ እንድናወራ አይደለም የፈለኩት። የጠራው ካንተ ጋር ለመጨቃጨቅ ወይ ምናምን አይደለም። በእንደዚህ አይነት ሁኔታ ደግሞ ማውራት ያለብን ሰዎችም አይደለንም። አጠራረክ እኮ ነው ንግግር ነው። በጠራህም አውቃለሁ። ስደውልልህም የነበረውን ሁኔታ አይተኸዋል። እኔ አሁን ልናደድ እችላለሁ ምናምን። እየተናደድኩ ያለሁት ደግሞ ልጁ በህይወታችን ላይ እንዲህ እየተጫወተ ነው። ገብቷል? አሁን ደግሞ ይቀጥልና እቺንም ደርቦ ሌላ አራተኛ ሴት ሊያመጣ ይችላል። ይሄ ደግሞ ለሁላችንም ቀውስ ነው። ገብቷል? ይሄ በቃ ላይፋችን ላይ በጣም እየከበደ ያለ ነገር። አንተ ደግሞ ስጋው ነው፣ ወንድሙ ነህ። እኔ ሩታን አስተካክለው ነገር አስተካኪ ብትነገር አስተካኪ በላት ብትለኝ አዎ እልሃለሁ። ለምን ቅርቧ ነኝ፣ ወንድሙ ወይ እህቴ ነች። የፈለገ ብንጣለው አቡሽን ሁድን አርገው ነገር አርግ በለው ብትለኝ እልሃለሁ። ለምን ወንድሙ ነኝ። ይሄን ነገር ለማስተካከል አንተ ወንድሙ ሆነ ካልቻልክ እንዴት ነው ሩታን ልታግዛት የምትችለው? ወይ ደግሞ የአብርሃም ተቃራኒ ሆነ እንትን ልትል የምትችለው በምን አይነት ወይ ነው? አልቻልኩም። አንተ የሩታ ወንድምና መተህ ካጠገቧ ሆነ አብርሃምና እኔ አጠገቧ እሆናለሁ። አሁን ግን ትዕዛዝ እየሰጠው ሳይሆን ኤፍሬም በትዕዛዝ መልክ ወይም በኔጌቲቭ ወይ ስላየው ነው እንጂ አሁን ባለበት ሲቹዌሽን ላይ ቅርብ ነህ፣ ማግኘት ትችላለህ። ወይም ደግሞ ቅርብ ባትሆንም ቢያንስ ለማግኘት ነው ቅርብ የምልህ። ግንኙነታችሁ ክሎዝ ላይሆን ይችላል። ገብቷል? ግን ቢያንስ ታገኘዋለህ አብርሃም። እኔ አሁን አክሲደንትሊ በመጣና ባገኘው ከጦርነት ወይ ከጸብ ውጪ እኔና እሱ መሀል የሚፈጠር ነገር የለም። እኔ ደግሞ በጸብ እኔም ጋር የሚፈጠር ነገር ያው ነው። ገብቷል? አንተ በጸብ ነው፣ እኔም ብሄድ ጸብ ነው። ገብቷል? ትናንትና እኮ እየሰማ ከሆነ በዚህ ጉዳይ ከሆነ እንዳትደውልልኝ አንተን ማግኘት አልፈልግም ብሎ ልቅ እሷን ከኔ ጋር መገናኘት ፈልጉ በቤተሰባዊ ወይ ደግሞ በምን ነገር ነው በቃ አለ በዛ መንገድ። ስለዚህ ሰላማዊ በሆነ ወይ ታስቆመው ስለፈለኩኝ ነገር ከሩታ ራቅ ብዬ ከሆንኩ ከሱ ጋር ጸብ ነው ፈልገው። ስለዚህ አንተ መጋፈጥ ከፈለክ ከኔ ጋር አብረን እንጋፈጣለን። እሱ ችግር የለውም አለው እኮ። ግን አሁን ላይ ይኸውልህ ኤፍሬም በእንደዚህ አይነት ሰው እኮ እንድናወራ አይደለም፣ እናስተካክለዋለን። እኔም አለው የትም አልሄድም። ግን አሁን አብርሃምንም ቢሆን እንዳልከው በቤተሰባዊ መንገድ ታገኘዋለህ። ያንን ነገር ደግሞ መክረህም ነግረህም ማስቆም ትችላለህ። አሁን እሱ ጨዋታ ነው ያዘው፣ ፈን ነው ያዘው እኛ ላይ ወይም ሩታ ላይ ምናምን ሄርሜላ ላይም ፈን ነው ያዘው። አንድ ሁለተኛ ሄርሜላም ሴት ነች አውቃለሁ። በእርግጥ ሩታ ላይ ስተሰርታለች። ግን አሁን የሁለተኛ ሰው ህይወት ላይ የተጫወታ ነው። ከሁለተኛ አልፎ ሶስተኛ ደርሷል። ገብቷል ኤፍሬም? ይሄ ለህሊናችንም ለኛም ጥሩ አይደለም። ገብቷል? ዴቭም አሉ እነ ቡዜም አሉ አይደለ? እነሱም እየመከሩት አይደለም፣ ዝም እያሉ ነው። ከዝምታ አይተናነሱም ያሉበት ሁኔታ ገብቷል? የፈለገ ቢጨቃጨቁትም ከዝምታ የማይተናነስ ህይወት ላይ ነው ያሉት። ግን ቢያንስ አሁን እነሱም ዝም ቢሉ እንኳን አንተ ቢያንስ ታገኘዋለህ፣ ትጨቃጨቀዋለህም ከፈለግ። እኔ በመጣ ግን በጣም የሚያስጠላ ነገር ሊፈጠር ይችላል። ምክንያቱም በእህቴ ነፍስ ላይ ነው እየተጫወተ ያለው፣ ልጁ ላይ ነው እየተጫወተ ያለው። አንተ በቃ ለተመታሰብ ከሆነ ናና ሲሆን ነገር ፍጠር። እመጣለሁ። የት አግኝቼው ነው? እስቲ አንተ አገኘውና ይፋል እንገራ አንተ አገኘውና እስቲ እኔ አገናኘኝ። ነገር ሊፈጠር ነው ማለት ነው። ከዚህ በፊት እኮ አግኝተው ታውቃለህ አይደል አብርሃምን? ከዚህ በፊት እኮ አግኝተው አውርተዋል። ስለዚህ ምንም የተፈጠረ ነገር የለም። ያ ኖርማል ነው። እኔ ወንድሙ ብቻ ስለሆንኩኝ የሆነ ነገር አስቆማለሁ ማለት አይደለም። ገብቶሃል? እኔ እኮ የቻልኩትን በጣም ከአቅሜ በላይ ብዙ ነገር እየተሰደብኩና አትድረስበት አብርሃም ጋር አትድረስበት እየተባልኩኝ ከህይወት ውጣ እየተባልኩኝ ብዙ ነገር እየተጋፈጥኩኝና ተበላልሽ። ስመኛ እንዴ ቆይ ወንድሙ ስለሆንኩ ብቻ አይደለም። ገብቶሃል? ስመኛ እንዴ አትድረስብኝ እንጂ አለኝ እኮ ነው። በቃ በእኔ ህይወት አይመለከትህም። እኔ እንደፈለኩ ልሆን እችላለሁ። ህይወትን የራስህን ህይወት ምራ እያለኝ ነው። እኔ ግን የሁሉ ነገር ትቼ እየተጋፈጥኩ ነው ነገራቶች አሁንም ቢሆን ማለት ነው። ስለዚህ አንተም መጋፈጥ ከፈለግ የእህትህን ህይወት ማስተካከል ከፈለግ መተህ ማድረግ ያለብህ አንድ ነገር ላስረዳ ኤፍሬም። አንድ ያልተረዳኝ ነገር አለ። አሁንም ያልተረዳኝን ነገር ግልጽ አድርጌ ልንገርህ።
ኤፋ አብረን እናስተካክለው ከማለት አይተናነስም። ያልኩ ነገር አስተካክለው አዋራው ምል እኔንም እንድታገናኘኝ ጨምሮ ልታስጨርሰኝ ፍቃደኛ ስላልሆንክ ነው። እኔ አብርሃም ብታገናኘኝ ደስ ይለኛል። አሁን ላይ አብርሃምንም ፍቅርን ለብቻው ባገኛ ደስ ይለኛል። ምክንያቱም አሁን ሄርሜላና ሩታ ላይ አይደለም እየተጫወተ ያለው ፍቅር ላይ ነገ ትቷት ለሚሄደው ነገር ይሄን ያክል መታ ሳክሪፋይስ መክፈል የለባትም። በሰው ነፍስም በራሷም ህይወት ላይ መቀለድ የለባትም። በሰው ህይወት ላይ መቀለድ የለባትም። እኔን አብርሃምን ማገናኘት ከቻልክ እንድታገናኘኝ፣ ማውራት ካለብንም አብረን እንድናወራው ወይ ደግሞ አንተ ነገሩን አውርተኸው ቀጥረኸውም ቢሆን እንድንገናኝ ነው አሰፈለከው። እኔ አሁን ምንድነው ማውራት የፈለከው? በቃ ወይ ይኸውልህ አንደኛ ነገር ከሩታ ጋር ልጅ አለው አይደል? እሺ ሄርሜላም ፍቅር ማያስፈልጉም እዚህ ጋር አይደለም። እኔም አንተ የምናውቀው ነገር ነው። አልፈልግም እኮ አለ። በቃ ስማኝ፣ አልፈልግም እኮ ይሄን ነው። አንተ አሁን ወደሱ ሄዳል። ምንም የተለየ ነገር እያረክ አይደል? አሁን ስማኝ አንዴ፣ እንድትወቅሰኝ አልፈልግም። በመጀመሪያ ደረጃ ሰምተኛል። አንተ እንድትወቅሰኝ ምናምን ነገር አልፈልግም። ማንም ሰው መጥቶ እንዲወቅሰኝ አልፈልግም። ስማኝ አንዴ፣ አንተ ለእህት ካደረከው በላይ እኔ አድርጌያለሁ። እውነት ገብቶኛል። አዎ ለዛ ነው እኮ ይሄን እኮ እየጠየቅኩ ያለው። አሁን ማረክ ትችላለህ። ዛሬ ላይ መተህ እንድትወቅሰኝ አልፈልግም። ማንም አልወቀሰህም እኮ ኤፍሬም። ለምን በኔጌቲቭ ታየዋለህ? አሁን ኖቤል እየሰማኝ ከሆነ ማለት ነው አብርሃምን ማግኘት ከፈለክ አገናኛለሁ፣ ማውራት ከፈለክ አውራ። አይወለ እኔ እኮ ማንም ሊያገናኘኝ ፈቃደኛ ስላልሆነ ነገር እየጠየቅኩ ያለው ሩታንም ነው አልፈልግም ያለው። ለምን አሁን ምን አገናኘው ነው? አሁን እቺ ልጅ የበፊት ላይፉ የነበረች ሴት ነች አይደለም ኤፍሬም? አክሰፕት አድርገህ ቁጭ ማለት ነው የፈለከው? ሩታን አልፈልግም ሄርሜላን አልፈልግም ስላለ ብቻ ቁጭ ማለት ነው? አይፈልጋቸው። በግድ ይሆነ አሁንም ልነግርህ ነው አይፈልጋቸው። ግን በእንደዚህ አይነት ወይ አይሆን። እንዳሽ አሁን ልነግርህ ነው ይኸውልህ፣ ተለማመጥ እያልኩ አይደለም። እሷ ይኸውልህ አሁን ልትተውም ፍቃደኛ አትመስለኝ። ገብቶሃል? በቃ ከህይወትሽ አውጪው፣ ልዑልን ይዘሽ ኑሪ ነው። እሷን ፍቃደኛ ማድረግ ልነግርህ ነው ይፋ፣ እንዳዳምጠኝ። ልዑል አለ። ልዑልን ለማግኘት ብሎ መልሶ ህይወቷ ላይ ይመጣል። ገብቶሃል? እኔ ሩታን ታዩ ነው እኔ ሩታን ታዩ ብዬ ብዙ ጊዜ መክሬያታለሁ፣ ዘክሬያታለሁ። ግን ልትሰማ ፍቃደኛ አይደለችም። ለምን? ልዑል አለ። እሷ ሌላ ቦታ መሄድም ምንም አልፈለገችም። ከሌላ ሰው ጋር ግንኙነት መጀመርም አልፈለገችም። ለምን? የልጅ አባት አለ ብላ ጥሩ ሰው ነው ብላ ምናልባት ስላሰበች ይሆናል። የእሷን ሜንታሊቲ አላውቀውም። ግን ደግሞ አብርሃም ልጅ አለው ሩታ ጋር። ስለዚህ መመላለሱ አይቀርም። ሴት እየያዘ ደግሞ ከእሷ ጋር መገናኘት የለበትም። ሲፈልግ ልጅ እያወጣ እየወሰደ ምን እያለ እንደዚህ አይነት ህይወት እንዲኖር አልፈልግም። ገብቷል? ከፈቀደ የያዝ መብቱ ነው። ፐብሊክ ማድረግ የለበትም። ግን ሩታ ጋር እየመጣ ልጅቷን ሞራል እየገደለ ልጇን እየወሰደ እየተጫወተባት እንዲኖር አይደለም ፍቃደኛ። አንተም አክሰፕት አድርገው ተቀምጣለህ። አሁን አልፈልግም ስላለ ነገር እየሰማኝ ከሆነ ማለት ነው አንድ ነገር እየሰማኝ ከሆነ ነው አብርሃምና ሩታ የሚታረቁ ብዙ ነገር ተለፍቷል፣ ብዙ ነገር ተደክሟል፣ ብዙ ነገር አድርገናል። እኔም ሆንኩኝ ሩታም ብዙ ነገር አድርገናል። ገብቶሃል? ያ ደግሞ ሊሆን አልቻለም። ገብቶሃል? አብርሃም ከሩታ ጋር በቃ አልፈለገም። ትናንትና ራሱ አግኝቼው አውርቼዋለሁ። በሰው ህይወት አትቀልድ ብየዋለሁ። ገብቶሃል? በሰው ህይወት አትቀልድ፣ በሰው ህይወት ነው እየቀለድክ ያለው ብየዋለሁ። ልጁ ደግሞ ሊሰማኝ አልቻለም። እሺ በቃ ሩታ ጋርና ሄርሜላ ጋር አትረሳልኩት። ቆይ አንዴ ስበይ፣ አትረሳልኩት። እነሱ ናቸው እንጂ የደረሱብኝ እኔ አልደረስኩባቸውም። እንደውም እነሱን ሄደ እኔ ጋር እንዳይደርሱ አድርጋቸዋለኝ። ስለዚህ ልጁን አንድ ነገር ስማኝ፣ ልጁን አይፈልገው ልጁን የማይፈልገው ከሆነ ማንም አይደርስበት። እኔ ሩታን ከዚህም ከሌላ ቦታ ማርካታለሁ ወይ ደግሞ ነገር ልጁ ነው ወይ ደግሞ ፍቅርን ካጠገቧ አሸሻታለሁ። እኔ ሌላ ሙቭመንት ላለመፍጠር ነው ከሁሉ ታሪክ የፈጠረው እኮ አድርግሽ በቃ ይሄን ነገር አድርጌ ከዛስ ሩታስ ምን ትለኛለች? ይሄን ነው እኮ እኔ እያስጠላኝ የመጣው። ከቤተሰብ ጋርም ላለመጨቃጨቅ ነው እየሞከርክ ያለው። ገብቶሃል ኤፍሬም? አንተ ደግሞ ይኸውልህ አንድ ነገር ልንገርህ ኤፍሬም፣ አንድ ነገር ልንገርህ ኤፋ፣ ምንም ቢሆን ወንድሙን አይደለም። በቃ ይሄን ነገር ግዴታ አንተ ማስቆም አለብን፣ ማስቆም አለብን። አንተ ደግሞ ሞር ከኔ ስለምትሻል በዚህ ሰዓት ላይ ምንድነው ማስቆም? ቆይ በቃ ወይ ከፍቅር ጋር ያለውን ግንኙነት ወይ ከሩታ ጋር ያለውን ግንኙነት አስቆሞ ወይ ሩታ ትናንትና እኮ አገኘሁት። እየሰማኝ አይደለም? ምንድነው የምትፈልገው አልኩት። እንዴ ኖቤል ለምን ማንግባባው? ትናንትና አግኝቼው ነበር። ምንድነው የምትፈልገው አለኝ። እኔ ከፍቅር ጋር መሆን ነው በቃ፣ ሁለቱንም አልፈልጋቸውም አለ፣ እንዳይደርሱብኝ አለ። እሺ ምን ማድረግ ቻሉ? ከዚህ በላይ አግኝቼው ለማውራት ሞከርኩኝ። የሰጠኝ መልስ ግን በቃ እነሱ እንዳይደርሱብኝ ነው። ኤፍሬም ይሄ እንደዚህ ተብሎ እሺ ብለህ ቁጭ ማለት ነው ያለበት። እሺ ምን እናድርግ? አንተ ለሩታ አታስብም ነው? ለሩታ አታዝንላትም ነው? ለሩታ ካስብም ከባድ ነው። ለሩታ እኔ እመጣለሁ፣ እኔ በቦታው እገኛለሁ። አንተ ግን ይሄን ነገር ለማድረግ ዝግጁ ነህ ወይስ ዝግጁ አይደለም? ስማኛ እንደ ይኸውልህ፣ ለሩታ የምታስብላት ከሆነ
አብርሃም አጠገብ ካሁን በኋላ አትድረስ። ብዙ ጊዜ ለምኛታለሁ። እኔ ደግሞ እንደ ሕፃን ልጅ ወይ ገርፌ ወይ ደብድቤ ማስቀመጥ አልችልም። ገብቶሃል ወይ? እንደ ሕፃን ልጅ ቆንጥጠህ ማስቀመጥ የምችለው ነገር ቢሆን ጥሩ። አግብታ የወለደች ሴት ነች። ምን ብዬ ነው ጎትቻ? በዚህ ጊዜ ተቆጣኋት፣ በቤተሰብ አስመከርኳት። ከዚህ በላይ ምን ማድረግ እችላለሁ? አንተ ደግሞ የበኩልህን ተወጣ፣ በወንድም በኩል ነው እያልኩ ያለው። እየተወጣው እኮ ያለሁት አሁን እንዲህ ዝም ብለህ አይደለም። የሆነ ቦታ ጠርተህ ቤተሰብ ጠርተህ ቁጭ አድርገህ ማውራት ነው እንጂ ያለብህ ሄደህ ስላወራው ስለተጨቃጨቀው አሁን እንደምታወራው ሁሉም ነገር ቀላል አይደለም ነው ቢል አሁን በአፍ እንደሚወራው ሁሉም ነገር ቀላል አይደለም። አንተ ራስህ ዛሬ አላደረኩም። እኔ እህቴን ቁጭ ብዬ አዋርቻታለሁ፣ ግን እሷ ቢያንስ ሴት ነች። ገብቶሃል? ሰምተኛል። ቤተሰብ የአንተን ፋሚሊ ሰብስባ አላወራም። ሩታ ነው ጠርታ ያወራው። አንተ ያላደረከው ነገር አንተ ያላደረከው ነገር አድርግ ብላ አትጥረኝ። እኔ ከወንድሞቼና ከእህቶቼ ጋር በመሆን ነገሩን ለማስተካከል እየሞከርን ነው። አሁንም ቢሆን እኮ ወንድሜም እህቴም የአብርሃምን ሀሳብ አልተስማሙም። እንዴት? ለምን? እንዴት ማለት ጥሩ ነው። ከፍቅር ጋር እያደረገ ያለው ነገር አልተስማሙበትም። ስለዚህ እነሱም ይሄ ነገር እንዲለቅ ነው የሚፈልጉት። ከዛ ስለቆስ ድካሜ ወደ ሄርሜላ እንዲመለስ ነው እነሱ አመለካከት እኮ። ይኸውልህ ኤፍሬም ፍቅርን ትቷት ድጋሜ ወደ ሄርሜላ እንዲመለስ ነው እንጂ ወደ ልጁና ወደ ትዳሩ እንዲመለስ ምንም አይነት ፍላጎት የላቸው። ከአብርሃም ይልቅ እነሱን ማስቀየር እንደውም ጥሩ ነገር ነው። እነሱ ምናልባት ወደ ሚስት ተመለስ የሚሉት ከሆነ ወይም ደግሞ ወደ ልጅ ተመለስ የሚሉት ከሆነ በጣም ጥሩ። ግን ሩት ፍቅር የምትባለዋን ሴት ትቶ ወደ ሄርሜላ እንዲመለስ ነው እየገፋፉት ያሉት። ሌላ ነገር አይመስለኝም። እሺ አድርገን በቃ እናንተ ከምንጨቃጨቅ ነገሩን ማስተካከል ትፈልጋለህ። ነገሩ ላይ እህትን ማዳን ትፈልጋለህ በደንብ። ስለዚህ አብረን እናድናታለን። በቃ ይሄ ጥሩ ነገር ነው። አብርሃም ማገናኘት ትችላለህ? አችልም። መጨቃጨቅ አብርሃምን የራሱ ያገኘሁት አይደለም ኖቤል ትላንትና በስንት መከራ ነው ያገኘሁት። እንደቀላሉ ማለት ነው። አሁን ላይ የምንገናኝ ሰዎች አለን። እኔና አብርሃም የሰማኸኝ ነው። ወንድሜ ስለሆነ ብቻ ዝም ብዬ እንደውም አንተ ትቀለኛለህ። አንተን ለማግኘት እሱን እያገኘሁት አይደለም። እሱ ግን ማግኘት ከቻልኩኝ ቆይ አንዴ ስመኛ፣ እሱን ማግኘት ከቻልኩኝ አገናኛለሁ። ማውራት ያለብን ነገር ታወራለህ። መጠየቅ የፈለከው ነገር ለራሱ ትጠይቃለህ። ከዛ እኔ እናንተንም ከሩታ ጋር ሆነን ምን ማድረግ እንዳለብን ተመካክረን ማድረግ ያለብን ነገር እናደርጋለን። ከዚህ ሌላ ነገር አለ? ሌላ ነገር የለኝም። ግን ቢያንስ አሁን ሄደን አሁን ሌላ ቀን መደረግ ይችላል። እኔ እናንተ ሩታን ብናወራት ምን ይመስላል? አሁን ሩታን ማውራት እንችላለን። ቤት ናች ሲጀመር እሷ ያለችው እንሂድና አሁን ብናወራ በጣም ደስ ይለኛል። እሺ እኔም ደስ ይለኛል። ቤት ሄደን እሷ ጋር ያለው እሷ የምትፈልገው ነገር ምን እንደምትፈልግ መጠየቅ እንችላለን። እሺ